ሁላችንም የእግዚአብሔር ልጆች ነን። ሁላችንም ክብር አለን። ገና ለገና እኔ ገንዘብ አለኝ ማለት ከአንድ ሰው የተለየ መብት አለኝ ደግሞ ማለት አይደለም። እና ሰውን ሰው ካደረገው ይጠቅማል። እኔ አሁን በጣም በህይወት የምኮራበት ያው ዘመን ሊነግር ይችላል። ሰራተኞች እኔ ብዙ ዓመት ከ10 ዓመት 20 ዓመት በላይ ሰሩ ሰራተኞች አሉኝ። ጥሎ የሚሄድ ሰው በጣም ብዙ ሰው የለም። በደንብ አድርጌ ትሪት ስለማድረጋቸው በማህበራዊ ጉዳይም በምንም ጉዳይ ማብላቸው ስለመሆን ለእኔ እኔ አንድ ሰራተኛ ትላለች አለቃ እኮ መስለኝም ትላለች። ለምን አክብሬ ነው ማናግራት። እሷም ስትቸገር ተጎኗ ነኝ፣ እሷም እኔ የምትፈልጋት ተጎኔ ነች። እና ትልቁ ኢትዮጵያ ውስጥ እና እኔ በጣም ብዙ ጊዜ ደጋግሜ ያየሁት ሰዎችን ቫልዩ ለማድረግ ነው፣ ሰዎችን መናቅ ያ ነው በቃ አለ አይደለ? እሱን ሰውን በደንብ አድርገህ ከያዝከው የትም ቦታ መድረስ ትችላለህ። መለስኩልህ? አዎ አዎ የመለሱልኝ ነው። ከዚሁ ጋር ተያይዘው ባለፉት ዓመታት ውስጥ ዓላማው ትኩረት አድርገው በመስራት ሂደት ላይ ከስኬት ጋር ተያይዘው የተወሰነ ሀሳቦትን ቢያጋሩን ወይም ልምዶትን ቢያጋሩን። ግን መሰለህ አሁን ህይወት በፕላን መሄድ ነገር የለም። እሺ ሰርከምስታንስስ ይፈጠራሉ በህይወት ውስጥ ለእድሎች አንዴ ሁለቴ ሶስቴ ሊመጡ ይችላሉ። አንዴ ሊመጡ ይችላሉ። ዋና ነገር ግን ያንን እድሎች ሲመጡ መጠቀም ነው። በቃ አሁን አንድ እድል ሲመጣ አለመተኛት፣ የምትችለውን አድርገህ በዛ ማድረግ ትችላለህ። አሁን ለምሳሌ ህይወት ውስጥ የሆኑት ነገሮች ጠቅላላ ከሰው ጋር በማውራት ኦፖርቹኒቲ ሲመጡ ሳላስብ ወደ አሁኑ በመጠቀም ነው። ለምሳሌ አሁን አንድ ቀን ልንገርህ፣ አንድ ጊዜ ፋርማሲ ነበረኝ እና ፋርማሲ አንድ ዶክተሮች ላይ 10 ነበሩ። የእነሱ ኦፊስ ማናጀሮች ናቸው እቃ ሚልኩልኝና መላይ ፕሪስክሪፕሽን ሚልኩት ማለትም ከስተመሮች ሚልኩልኝና አንድ ቀን የኦፊሷ ማናጀር ትንሽ ባይፖላር ዲፕሬሽን ችግር አለባትና መጣ። ከሰራተኞች ጋር መታ ሰደበችኝ። ኦኬ መጣሁ። እነዚህ አንድ ቦታ ልጄ ዋና እየዋኘች ነበረ። አንድ ሰውዬ ጋር ቆመ ማውራት ጀመረና እኔ ጊዜ ኮንቨርሴሽን አደርጋለሁ ከሰዎች ጋር። ከዛ በኋላ ምን እንደምትሰራው ስለ አንድ አዲስ የመጣ መድኃኒት መጥተዋል፣ እሱን ነው ማሻሽጠው እና ምናምን ነገር አለኝ። ኧረ እባክህ አልኩት። እኔም እኮ ፋርማሲ አለኝ። እሱ ለማን ነው የምሰራው? ለአላባማ ፋርማሲ አለኝ። ነገረኝ። ነገርየው ማታ መጥቼ ቤቴ ነገርየውን አጠናሁና ሳምንት አልፈጀብኝም። ኮርሱን ሄጄ ሂውስተን ሄጄ ወሰድኩኝ። ከዛ በኋላ ተመልሼ መጣሁ እና ያንን ፋርማሲ 10 እጥፍ 10 እጥፍ አሳደግኩት እና በስቴቱ አንደኛ እንዲሆን አደረጉት። ያንን ሰውዬ ያንን ነገረኝን ኦፖርቹኒቲ ሚስ አላደረኩትም። ሄጄ ወዲያውኑ የሚደረገውን አድርጌ አረኩትና ኦፖርቹኒቲዎች ሲመጡ ተጠቀምባቸው። አንዳንድ ጊዜ ላይታዩ ይችላሉ፣ ግን ደግሞ ላይመጡ ይችላሉ። እና እኔ ያረኳቸው ነገሮች ጠቅላላ ኦፖርቹኒቲ ሲመጣ እጠቀምበታለሁ። ሪስክ ወስዳለሁ። ላይፍ ፉል ኦፍ ሪስክ ነው። ሪስክ ካልሆን ሴት ደግሞ የትም መራመድ አትችልም። አንዳንድ እኔ ያን ፋርማሲ መጥቼ ሳድሰው ላቡን ስሰራ ምናምን ከኔ በላይ ኤክስፔሪንስ የነበረው የኔ ፋርማሲስት አንተ ክሬዚ ነህ አለኝ። ይህን ታወጣለህ ትሰራለህ አለኝ። በአሁን እስካሁን አሁን እንደ ጉድ ያወራል። እንደ ለማኔ ደፋር ሰው አላየሁኝም አለ። እና ፋርማሲ ኦሃዮ ውስጥ አንደኛ በ2 ዓመት ውስጥ አንደኛ ያደረግኩት። አሁንም የህንፃኖች የምገነባቸውን እንደዛ ነው። ኦፖርቹኒቲ ሲመጡ ጠቀምባቸዋለሁ፣ አሳልፋቸው። ሪስክ ወስዳለሁ። እና ብዙ ሰዎች ይሄ ነው በቃ የእድል ሲያጋጥማቸው ይተኛሉ። ካለፈ በኋላ ብነቃ ዋጋ የለውም። መለስኩ ብሎ ወንድሜ? አዎ እያያዝኩኝ ነው። ጥሩ ገለጻ ነው እያደረጉልን ያሉት። ጥሩ ልምድም እያጋሩን ስለሆነ እናመሰግናለን። እንግዲህ ሌሎች ጥያቄዎችም አሉኝ። ልቀጥል? ሙያ ምንድን ነው? ይቅርታ አድርግልኝና እኔ በሊደርሺፕ ላይ ነው የምሰራው። ያው በአካውንቲንግ እና በቢዝነስ አድሚኒስትሬሽን ነው የተመረቁት። ቢዝነስ ዙሪያ ላይ ነው። አንዳንድ ነገር ልንገርህ እዚህ ላይ ገና ለገና አካውንቲንግ እና ቢዝነስ ስለተማርክ
እድሜ ልክን ሙሉ አካውንቲንግ እና ቢዝነስ መስራት ያለብም ነው። አካውንቲንግ እና ቢዝነስ የተማርከው እውቀት ሆራይዘን እንዲሰፋ ነው እንጂ በሱ ስራ ባሪያ ሆነ እንድትኖር አይደለም። እኔ አሁን ለምሳሌ ፋርማሲ ስለኝ አበሻ አታውቅም። አበሻ ጃፓኒስ ሬስቶራንት ያለው አበሻ ታውቃለህ? አሁን አበሻው እኛ ያደግንበት ባህል አበሻ ከሆነ አበሻ ሬስቶራንት ነው የሚከፍተው። ግን አንዳንድ ጊዜ አውት ኦፍ ዘ ቦክስ ማሰብ መቻል አለብህ። አውት ኦፍ ዘ ቦክስ አለ። ለምንድን ነው እሱ አሁን ኦኬ። አበሻ ስለሆን ብቻ አበሻ ሬስቶራንት መንከፍተው? ለምን ጃፓኒስ ሬስቶራንት አከፍተው? ለምን ኮሪያን ሬስቶራንት አከፍተው? እና እኔ ጥቁሮች ይገርማቸዋል። ሰፈራቸው የስድስት ሬስቶራንት ሲከፍት የአበሻ የጃፓኒስ ሬስቶራንት ምግቡንም አላውቀውም ነበር። ግን አንዳንድ ጊዜ አውት ኦፍ ዘ ቦክስ ስታስብ፣ አሁን ከአካውንቲንግ ውጭ ስታስብ ሌላ ነገሮች ሊመጡ ይችላሉና አውት ኦፍ ዘ ቦክስ አስቡ። አውት ኦፍ ዘ ቦክስ አስብ። አንዳንድ ጊዜ ግን አንድ ሰው ስላደረገው ብቻ መከተል የለብም። አንድ ሰው ፈርማ አካውንቲንግ ሆኖ ስለ እድሜ ልኩ ስለሰራ አንተም አካውንቲንግ ሆነ እድሜ ልክ መስራት የለብም። አካባቢን ዞር ዞር እያሉ ማየት ጥሩ ነው። እሺ አንድ ጥያቄ ላቅርብና እስከዛ የማህበረሰብ ድጋፍ እና በጎ አድራጎት ጋር ተያይዞ ያሉትን ልምድ ወይም ደግሞ ሀሳብ ቢያጋሩን፣ ወደፊትም ምን አይነት በጎ አሻራ ጥለው ማለፍን ይፈልጋሉ የሚለውን እያብራሩልን። ኦኬ፣ ቅድም ጥሩ ጥያቄ ጠይቃል። ሰክሰስ ምንድን ነው? ሰክሰስ ምንድን ነው? አንድ ሰው ሰክሰስፉል ላይ ሲል ምን ማለት ነው? ሰክሰስፉል እድሜ ይህ አሁን የ20 ዓመት እያለ ብጠይቀኝ እኔ ሰክሰስ ምንድን ነው ብትለኝ፣ በህይወት ሞስት ኢምፖርታንት ነገር ብጠይቀኝ ገንዘብ መሰብሰብ ነው እችላለሁ። ጎን ወርካ እና ልጄ ስፖርት ሊሰራ መጥተው ነው። ይቅርታ የ19 ዓመት ልጅ ያለኛ እና ሰክሰስ ማለት 20 ዓመት ልጅ እያለ ገንዘብ ሊሆን ይችላል። አሁን ለምሳሌ 40 ዓመት ላይ ደግሞ ቤተሰብ ሊሆን ይችላል። 60 ዓመት ላይ ደግሞ የሰራውን ገንዘብ እየሰራ መኖር ሊሆን ይችላል። እና እንደገና ደግሞ ሰክሰስ እኔ አሁን በዚህ ባለኝ እድሜ ስጠይቀኝ ሰክሰስ ምንድን ነው ብትለኝ ሌጋሲ ምንድን ነው? አሁን በቃ የሚሰራውን ነገር ሰራሁኝ፣ ልጆቼን አሳደግኩኝ፣ ምን አልኩኝ። ግን ምንድን ነው ፌሎ ሂውማን ቢንግ አለ አይደለ? ሌሎች ሰዎች ህይወት መለወጥ፣ ሌሎች ሰዎች ላይ ፈገግታ ማድረግ፣ የታመመን ሰው መርዳት፣ ውሃ የጠማውን ሰው ውሃ መስጠት። አሁን ኢትዮጵያ እየሄድኩኝ ውሃ አስከፍታለሁኝ፣ ጉድጓድ አስቆፍራለሁኝ፣ ትምህርት ቤቶች ኮምፒውተሮች ይሰጣቸዋለኝ። ሀረር ክልል ሄጄ ወደ 350 ኮምፒውተር ነው የሰጧቸው። ተማሪዎች ሁሉ አሁን በኮምፒውተር መማር ጀምረዋል። ውሃ ዳሮ የሚባል ቦታ ሳውዘን ኢትዮጵያ ሄጄ ብዙ ውሃ አስቆፍሬላቸዋለሁ። ሀረር ለአረጋውያኖች ሽንት ቤት አሰርቼላቸዋለሁ። ያን አሁን የሚያስደስተኝ እንጂ አሁን ገንዘብ መስራት ገንዘብን ዜሮ 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 ብጨምረው ምንም ዋጋ የለው። አንዴ በቀን 2-3 ነው የምንበላው አይደለ? ግን ኢምፓክት ብታደርገው የሚያስደስተኝ አሁን እኔ የሌሎች ሰዎችን ፈገግታ ሳይ፣ የሌሎችን ሰዎች በእኔ የተነሳ ህይወታቸው ሲለወጥ ሳይ፣ እሱ ነው የሚያስደስተኝ እንጂ እርግጥ የዛሬ 20 ዓመት ብጠይቀኝ ገንዘብ ልል ይችል ነበር። አሁን የሚያስደስተኝ ከቤተሰብ ጋር ጊዜ ማሳለፍ፣ ከልጆቼ ጋር ማሳለፍ፣ ከባለቤቴ ጋር ማሳለፍ። ገንዘብ ፕራዮሪቲ አይደለም አሁን ለእኔ። እሺ አመሰግናለሁ። እንዴት አመሻችሁ? አካሉ እባላለሁ ከባህር ዳር ነው አካባቢ ነው። ያው አቶ ለማ በድጋሚ ስላገኘነዎት በጣም ደስተኛ ነኝ። እኔ በግሌ 3 ጥያቄዎች ነው ከፋፍዬ ለመጠየቅ የምፈልገው። አንደኛው ስለ ውሳኔ አሰጣጥ ነው። በጣም አስቸጋሪ የሆነ ንግድ ውሳኔ ሲያደርጉ ያንን ውሳኔ ለመወሰን የተጠቀሙበት ዋነኛ መርህ ምንድን ነው ብለው ነው የሚያስቡ? ማለት የሚጠቀሙበት ዋና መርህ። እሱን ልመልስልና ወደሚቀጥለው ትሄዳለሽ። ያንን እኔ ሰውን ሰዎችን ሳናግር አንዳንድ ጊዜ በችኮላ አላደርግም። አንድ ጊዜ አንድ ሰራተኛዬ ምን አለች መሰለህ? ቢሮ ስመጣ እኔ እኮ አንተ እዚህ የደረስከው በእኔ የተነሳ ነው፣ እኔ በእኔ ባልሰራ ኖሮ እዚህ አትደርስም ነበረ። ኧረ እባክሽ አልኳት። ኦኬ መናገር እችል ነበር፣ እዛ ፊት ለፊት ማባረር እችል ነበረ። ዝም ብያ ቤት የመጣውና መስተዋል ላይ ቆሜ አውርቼ የምናገረው ንግግር ጽፌ ምን አድርጌ ተረጋግቼ በማግስቱ ያኩኝና ቁጭ ጠራሁት ነው ያልኳት።
ትናንትና እንግዲህ አንቺ የምትናገረው ተናገርሽ፣ ደግሞ እኔ ደግሞ ልንገርሽ ዛሬ ብያት ቁጭ አድርጌ የተሰማኝን በደንብ አድርጌ ነግሬያት አባረርኳት። እና እንደዛ ነው። ረጋ ብለህ ስትወስን ጥሩ ነው። አየህ ሰው ስፖንታኔስ አትሆን። ብዙ ጊዜ አሜሪካኖች ሪግሬት ታደርጋለህ። አንዳንድ ጊዜ ቸኩለህ ስትወስን ሪግሬት ታደርገዋለህ። እና ረጋ ብለህ ተኛበት። ማታ ተኝተህ አስበህበት ተገለባብጠህ ምንድን ነው የምናገረው ሪግሬት ማታደርገው ንግግር ማድረግ መቻል አለብህ። እና ሰዎች ፐርፌክት አይደሉም። እኔም ፐርፌክት አይደለም፣ አንተ ፐርፌክት አይደለም። ሰራተኞች እንደፈለግካቸው ላይሆኑ ይችላሉ። እኔና አንድ አረብ ጓደኛ ያለ አብረን ነው የምንሰራው። በጣም አብን ሰራ ነበርና እኔና እሱ እኔ አሁን ሰራተኞችን በእኔ ደረጃ ፐርፎርም እንዲያደርጉ አልፈልግም። ለምን ብታይ አውቀዋለሁ። እኔ የተለየ ችሎታ አለኝ። ማስተዳደር አፓርትመንት አሁን እኔ በአንድ ሳምንት የፈለግከውን አስር ሰው ከመጣ አስሩንም ማከራየው እችላለሁ። ሰራተኞች ግን እንደዛ ፐርፎርም 8 ካከራዩ ደስተኛ ነኝ እኔ። እና ኤክስፔክት አታርክ ሰዎች እንደኔ ፐርፌክት ያደርጋሉ ፐርፎርም ያደርጋሉ ብለህ ኤክስፔክት ካላረክ እና ሰዎችን ቤኔፊት ከሰጣቸው ሰዎች ያገለግሏል። ከባድ የንግድ ውድቀት አጋጥሞት ከሆነ ከዚያ ውድቀት እንዴት ወጡ፣ ምንስ ተማሩ የሚል ጠቅለል ያለ ጥያቄ ነው። ሁለተኛው ጥያቄ ይህን ምናልባት ተሞክሮ ካለዎት ቢያካፍሉ የሚል ጥያቄ አለ። አሁን ባለፈው አንድ ትልቅ ህንፃ ገዝቼ ሆምወርኬን አልሰራሁኝ ነበርና ምንድን ነው አንዳንድ ጊዜ ቢዝነስ ላይ ሲጀምር ከቢዝነስ ጋር ፍቅር አያስፈልግም። ይሄ ለገና የሚያዋጣ የሚከስር ከሆነ ነገርየው ቶሎ ሸጠ መውጣት ወይ ደግሞ ጥለህ መሄድ ነው። ዝም ብለህ በፍቅር ኢሞሽናል አታች ከሆንክ ከአንድ ቢዝነስ ጋር ዝም ብለህ መቀጠል ዋጋ የለም። አንዳንድ ሰዎች አሁን እየከሰሩ ልያዛቸው ዝም ብሎ ይታገላሉ ነው። የትልቋን አሜሪካኖች አንድ አባባል የሚሉት ነገር አለ። ከምገዛው ቤት ጋር ፍቅር አያዝ ይለዋል። ቢዝነስ እንደ ቢዝነስ አስበህ ጥለው መሄድ መወሰን አልቻል አለብህ። እና ኢሞሽናሊ አታች ከመሆን ከአንድ ቢዝነስ ጋር ኢሞሽናሊ ከተያያዝ የቢዝነስ ዲሲሽን ካላደረግ ትከስራለህ። እኔ አሁን አንዳንድ የከሰርኩባቸው እየከሰርኩኝ የታገልኳቸው ቢዝነሶች አሉ። አሁን ዞር እየሳስቡ እስቃለሁ። አሁን ግን እዛ አላደርግም። አንድ ነገር ማያተርፍ ከሆነ ከታየሁት ጥዬው ነው የምሄደው። ምንም አይደለም። አሁን እኛ አበሾች የባህል ነገር ሆኖ ሰው ምን ይለኛል፣ እንዴት አድርጎ ዘጋ ይለኛል ምናምን ብለህ በእልህ ዝም ብለህ ቁጭ ብለህ ስላለህ ግን ማያዋጣ ከሆነ ቢዝነስ በቃ የሚቀድስሽን ጥለው ትሄዳለህ። ያን ትልቅ ትምህርት የተማርኩት እኔ። የመጨረሻው ጥያቄ ምንድን ነው? ከዚህ ከስትራቴጂ ከአስተሳሰቡ ጋር የተያያዘ ነው። የረጅም ጊዜ ራዕዮን ከአጭር ጊዜ ግቦች ጋር እንዴት ያመጣጥናሉ? እና የመጨረሻው አብሬ በዚሁ ደግሞ ላለመመለስ ምክር ለጀማሪ ባለስራ አንድ ብቻ ምክር ይስጡ። አሁን ለምሳሌ ብለህ እኔ ነርስ አይደለሁም የተማርኩት ፋርማሲ ነው። አንድ ጊዜ የነርስ ካምፓኒ ነበረኝ። አሳድጌው ወደ 500 ሰራተኛ ገለማ ነበረኝ እና እነኚህ ሽማግሌና አሮጊት የሚጠብቅ ድርጅት ነው ሰራው ነበር እሱ። እና ቅድም እንዳልኩ ገና ለገና አንተ ፋርማሲስት ስለሆንክ ዕድሜ ልክል ፋርማሲስት መሆን የለም። ፋርማሲስትም የሆነ የነርስ ስራ መስራት ትችላለህ። የነርሲንግ ቢዝነስ መስራት ትችላለህ። አሁን እኔ 3 ከተማ ውስጥ ትልቅ ከተማ የነበረ ድርጅት ነበረኝ። በኋላ ታውቁት እንጂ እና ነው እንደሱ የሚባለው ይሄ ገና ለገና ነርሲንግ ተማርኩ ብለህ በነርሲንግ ሙያ ዕድሜ ልክ መቀጠል የለብህም። መገላበጥ ትችላለህ ነው። እና እሱን ነው የምመክርህ። አመሰግናለሁ። ክብረት ይስጥልን። ጨርሻለሁ። አሜን። አመሰግናለሁ። እኔ በጣም ቆንጆ አማርኛ ክብረት ይስጥልኝ። ቴንክ ዩ። እሺ፣ እግዚአብሔር ይስጥልን አቶ ለማ፣ በጣም እግዚአብሔር ይስጥልን። ደስ የሚል ነገር ነው እያቀረቡልን ያለው፣ በጣም እየተማርንበት ነው። የእኔ ጥያቄ አንደኛው ጊዜ አጠቃቀሞት ምን ይመስላል? አሁን የአንድ ቀን ጊዜዎትን እንደዚህ የሚሰሩት በቀን ያለው እንዴት ነው የሚጠቀሙት? አሁን ትናንትና አበሻ ድግስ ሄጄ ነበረ። እኔ አሁን ድግስ ስጠራ ቶክሎ ከተባልኩ በቶክሎ ነው የምገኘው። ይሄ ሰው ይምጣ። አሁን ለምሳሌ በቀደም አንድ 2 ጨዋታ ላጨዋታ አንድ ቀን ባለቤቴ አንድ ሰዓት ላይ ተጋበዝን። ለተዘጋጅቼ አንድ ሰዓት ቅመን ከመፍል ለሄድ ስል የት ነው የምትሄደው ስትለኝ እንዴ ግብዣ ጠርተን የለ ዋና ኩሎ ካልኩ ስላ ጊዜ እንዴ ትቀልላለህ እንኳን ደጋሾቹ ይሄን ያልተዘጋጁ ማለት እንዴት ይሆናል ብዬ ዋና ክሎክ እንደዚህ ማይሆነ ብዬ በዋና ክሎክ ሄድኩኝ።
ሲሄድ ሰዎቹ ገና እንኳን ምግቡ እንኳን አልቀረበም፣ ጠረጴዛ እንኳን አልተቀመጠም ገና። እኔ አሁን በቀደም ካሮላይና ነበርኩኝ እና ድግሱ ዋን ነበር የተጠራው እንደዚህ። እኔ በዋን ኦክሎክ በሰዓቱ ተገኘሁኝ። አዳራሹ ባዶ ነው። ባለቤቴ አትሄድ እንጂ ነው ካለቀ በኋላ ሲዘጋጁ ጥራኝ አለችኝ። እና ምንድነው እሱ ይሄ እኔ ይሄ የጠቀመኝ በሰዓት መሄድ። አሁን ያኔ ፋርማሲ ስታፊንግ በምሰራበት ጊዜ ካምፓኒዎች ለእኔ ጋር እየመጡ የሚሰጡኝ የነበረው እኔ በሰዓት ስለምገኝ አርፍጄ ስለማላቅ ጥሩ ሬፒቴሽን ነበር። አንድ ቀን ስኬጁለር ተሳስታ ስራ በቀር ጊዜ የካምፓኒ ፕሬዚዳንት ደወለልኝ። ምን ሆነህ ታመነ ወይ ምናምን ብለዋል። ለምን አለኝ። አንድ ቀን 5 ዓመት ስትሰራለህ አርፍደህ አታውቅም አለና ስራህን ወደኋላ ቆይተህ አዝድተህ በሰዓት መገኘት፣ ቀድመ መገኘት ይሄ ራስን ነው የሚጠቅመህ፣ ይከፍልሃል ወደፊት ነው። አሁን እኛ ትልቁ የአበሻ ችግር በሰዓት አንገናኝም። 5 ላይ ተቀጥረህ 7 ላይ ትመጣለህ። እንደዚያ ሆነ እና አሁን እኔ በየቀኑ አሁን ባለበት ደረጃ የምሰራው ምንድን ነው? ፒያኖ እማራለሁ፣ ዋና እማራለሁ፣ ስራ ሄዳለሁ፣ የተወሰነ ሰዓት እሰራለሁ፣ ከቤተሰቤ ጋር የተወሰነ ሰዓት አጠፋለሁ። ህይወቴን ማስቀድመው ከቤተሰቤ ጋር እንጂ እኔ ራት ሰው ጋብዘኝ ራት አልሄድም። ራት መቼ ነው ከሰው ጋር ቢራ ልጠጣ እኮ ብትለኝ 5-6 ወር በፊት ይሆናል። አላረገውም። ቤተሰቤን ቅድሚያ በቃ ቤተሰቤና የራሴ ጊዜ ነው። ቁጭ ብዬ ሙዚቃን አዳምጣለሁ ወይ ደግሞ አነባለሁ። ሰክሰስፉል የሆነ ሰዎች የእነሱን ታሪክ እከታተላለሁ። ህይወት የሚጠቅም ነገር ነው እንጂ ይሄ ዝም ብሎ ከአበሻ ጋር ቁብ እየጠጣ ምናምን የለውበትም። ዛት ነው ማይ ላይፍ። እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። ሌላ እዚህ ላይ መጠየቅ የምፈልገው አንዳንድ ውሳኔዎች ሲወስኑ ማለት ለምሳሌ ቢዝነስ ላይ መገላበጥ ብለዋል አይደል? ያንን ክሪቲካል ታይሙን እንዴት ነው የሚያውቁት? አሁን አንድ ቢዝነስ አያዋጣኝ ብሎ ማለት አንዳንድ ሰው በቃ ለዘላለም ተጣብቆበት ይኖራል፣ ቅድም እርሶ እንዳሉት ማለት ነው። ስማርት የሆነ ውሳኔ የሚያስወስኑት ምንድን ነው? ያንን ነገር የሚገፋውት የሆነ ኢንስቲንክት ነው ወይ ከልምዶት ያዩት ነገር ነው? ያችን ውሳኔ የሚወስኑባት እዚህ ጋር መታጠፍ አለበት። ገንዘብ አንድ ነገር እየሰራ ገንዘብ መስራት ካልቻለ ጥለህ መሄድ አለብህ። ለማን ነው የምትሰራው? ገንዘብ ካልሰራ በጣም ደስ ይላል። ሌላው አሁን ቢዝነስ ማይንድ ለሌለው ሰው አሁን እኔ ምንም ቢዝነስ ሰርቼ ምናምን የሚል ፍላጎት ነው ያለኝ እንጂ አቅጣጫውን ምኑን አላውቀውም፣ ልምድም በአካባቢም እንዲህ አይነት ሰው የለም እና ለእንዲህ አይነት ሰው የሚመክሩት ምክር ምንድን ነው? እንግዲህ ገትር ተፈጥሮ መከተል ነው። እንዴት ሁሉም ስማ፣ አሁን ሁሉም ሰው ዶክተር መሆን አይችልም። ሁሉም ሰው ቢዝነስማን መሆን አይችልም። እግዚአብሔር አስተማሪ የሆነ ኖር ካለ ያው አስተማሪ የሆነ መኖር ነው የግድ። አሁን ለምሳሌ የንግድ ችሎ አሁን ለምሳሌ አንዳንድ ሰራተኞች አሉ ምንም የማያውቁበት ምንም። አሁን ለምሳሌ አንድ ቤት ሲያከራዩ ሰውዬው 50 ብር ቀንስ ነው አልቀንስም ብሎ ቤቱን ሳያከራዩ ቀራ። ግን 15 ሺህ ብር ከመሉዝ ከማድረግና 50 ብር ሉዝ ከማድረግ የትኛው ተነስራ እንደዚህ አይነት የሚያስቡ ሰዎች አሉ። ይገርመኛል። በቃ የሰው እኮ ሌላ ቦታ ሄዶ መከራየት ይችላል እና ትንሽ 1 ሺህ ብር 50 ብር ሰጥተው ለአንተ ብታከራዩ አይሻልም? እና እነኚህ ነገሮች አንተ ራስህ ዴቨሎፕ የምታደርጋቸው ነገሮች ናቸው። እኔ አንድ አረብ የማውቀው ሰውዬ አንድ ቀን አውቀዋለሁኝ እና በጣም ጎበዝ ነው። 5 ከስተምር መጥቶ አንድ ሰው ሳይገዛ ከሄደ ይናደዳል እና መሸጥ ይችልበታል። እኔ ራሴ አሁን ሄድና ኢትዮጵያ ላይ ስልክ ልገዛ ሲሄድ ለእኔ ምናምን ምርቄልሃለሁ ምናምን ብሎ መኪና ውስጥ ገባ ነው የሚያውቀው። በቃ ምን ያህል ልሸጠልኝ ስልክ ሸጠልኝ ይሄዳሉ። ጎበዝ ነው በቃ ያውቅበታል። እና ከሱ ተምሬያለሁ። አሁን እኔ ሰዎች አላስብ ከሰራተኛ ከከተማ ውጭ ወጣ እየሰራሁ ነው። 5 ሰው ሊከራይ የሚመጣ አፓርትመንት 4ቱን አከራያቸዋለሁ። አጣፍቼላቸውም ግል ሰበሬ ምን ብዬ 100 ብር ቀንሼላቸው ምናምን ብዬ አከራየዋለሁና እነዚህ አይነት ነገሮች እንግዲህ በሂደት ዴቨሎፕ የምታደርጋቸው ነገሮች ናቸው። በጣም አመሰግናለሁ። ጥያቄን ጨርሻለሁ። እግዚአብሔር ይስጥልኝ። ታንኪዩ በጣም እሺ። ናትናኤል ከዛ በቀለ አጠር አድርጉና። እሺ፣ በጣም አመሰግናለሁ። በጣም ደስተኛ ነኝ። እግዚአብሔር ይስጥልን። በጣም የማመሰግነው በጣም ብዙ ነገሮችን ሰምቻለሁ እና በተለይ አሁን እኔ መናገር በጠይቀ የፈለኩት ይሄ ፍርሃትን ከአንዱ ወደ አንዱ መሻገር እንድንሻገር ፍርሃት አለና በተለይ ለኛ ለጀማሪዎች ፍርሃታችን ያስወግደን እንዴት ነው ወደ ቢዝነሱ ሊሆን ይችላል እንዴት እንግባ ፍርሃታችን እንዴት እናስወግደው የሚል ከልምዶት አንፃር ቢነግሩን ብዬ ነው። ምናልባት ግልጽ
አንድ አባባል አለ የፈረንጆች ፍርሃትን ራሱ መፍራት ነው ያለብህ። ፍርሃት የሚባል ነገር አያስፈልግም፣ ምንም አይደለም። አሁን አንተ ሙያ ለምሳሌ ነርስ ከሆንክ አንድ ነገር ሲጀምር ተመልሰህ አሁን ለምሳሌ እኔ ታክሲ ነድቻለሁኝ። አሁን ብትጠይቀኝ ቢዝነስ ትከስራለህ ብትለኝ ተመልሼ ታክሲ ነድቼ መኖር እንደምችል አውቀዋለሁኝ እና መኖር ይቀጥላል። እና ፍርሃት የሚባል ነገር አያስፈልግም። ልብህን መከተል አለብህ እንጂ ፍርሃት ምንም ህይወት ከጠዋት ላንነሳ እኮ እንችላለን አላልን እንዴ? በፍርሃት መኖር አችልም። ደፋር መሆን አለብህ። ምንም አይደለም። ተመልሰህ አሁን የምትሰራውን ስራ መስራት ትችላለህ። ለምን ሪስክ አትወስድም? ምን ችግር አለው? በጣም አመሰግናለሁ። ሌላ ቢዝነስ ፕላን እንዴት ማዘጋጀት እንችላለን? አናሊሲስ በተለይ አሁን እርስዎ እንደነገሩን ከሆነ አናሊሲስ የተሰራ ነው መቼም አይደለ ከአንድ ወደ አንዱ የሚካሄደው እና እኛ እንደ ጀማሪ ምን አይነት ሙያ እኔ ግን አንድ ነገር ልንገርህ። እኔ በህይወቴ 20 ዓመት ከ2000 ጀምሮ በፈረንጆች እንግዲህ 25 ዓመት ንግድ ዓለም ውስጥ ቆይቻለሁ። አንድ ቀን ቢዝነስ ፕላን ጽፌ አላውቅም። ራሴ ኢንስተንት ነው የምከተለው። በጭንቅላቴ ውስጥ ያለ ነገር ነው እንጂ ቁጭ ብዬ ወረቀት ጽፌ ምናምን እና እንደዛ አድርጌ አላውቅም በፍጹም። ይሄ ስትራክቸር በእኔ አይገባኝም። ሰዎች ቢዝነስ ፕላን ምናምን ስለ አይገባኝም። እኔ ተፈጥሮን ራሴን በቃ አየህ፣ ከልጅነት ጀምሮ ንግድ ዓለም ውስጥ ከኖሩ ከቤተሰቦች ንግድ ዓለም ውስጥ ከኖሩ ከዛ በኋላ ፕላንም አያስፈልግም። እኔ አሁን አንድ ነገር ይህን ሁሉ ነገር ስሰራ አንድ ቀን ቢዝነስ ፕላን ጽፌ አላውቅም። በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አመሰግናለሁ። ቴንክ ዩ አባቴ። እሺ በቀለ። እሺ አመሰግናለሁ። አንድ ጥያቄ ነው ያለኝ። መጀመሪያ ላይ ያነሱት አንድ ትልቅ ነጥብ ነበር። የድርጅት ባለቤቶች ሰራተኞቻቸውን እንደ ሰው መያዝ እንዳለባቸው፣ በተለይ እኛ ሀገር ላይ ትልቁ ችግር እሱ ነው እና ይሄ በሆነበት ግን ብዙ ጊዜ ምን ይታያል? በተቃራኒው በሰራተኛ ዘንድ ደግሞ መብታቸውን እንጂ ግዴታቸውን ያለመወጣት አለ። ከዛም አልፎ ደግሞ ሰራተኞቻቸውን ኦር የማኔጅመንት ቲሙን የሚገባውን ክብር አለመስጠት ይታያል እና እንዲህ አይነት ሰራተኞችን እንዴት አድርገን ነው ማኔጅ የምናደርገው? እንዴት አድርገን ነው መልሰን ከነሱ የተሻለ አውትፑት ማግኘት የምንችለው? አንድ ነገር ይኸውልህ፣ በዚህ ዓለም ላይ ፐርፌክት የሆነ ነገር የለም። ኦኬ፣ ሰራተኞች ለምሳሌ 10 ሰራተኛ ቢኖር 5ቱ ጥሩ ሊሆን ይችላል፣ 5ቱ ደግሞ ላይሆን ይችላሉ። አላለ ገና ለገና እንደዚህ ነገሮችን ጀነራላይዝ ለማድረግ ነው አላለ። አንዳንድ ሰዎች ዲስአፖይንት ያደርገዋል። ኦኬ፣ ቢዝነስ ዲስአፖይንት ካደረገ መሸኘት ነው በቃ ነው። ግን ደግሞ እንደዛ ማለት አስታክፕሮ ማለት አይደለም። ሰዎች አንተ ስላከበራቸው አንዳንድ ሰዎች ግራንት ሊወስዱ ይችላሉ፣ ላያከብሩ ይችላሉ። ግን ዶንት ቴክ ኢት ፐርሰናል። በቃ ቢዝነስ በቃ እኔ አሁን በዚህ ባለውበት ህይወቴ ውስጥ ኮሽ የሚያደርግ ህይወቴ ውስጥ አንድ ኮሽታ የሚያሰማ ሰው አስወጣዋለኝ፣ አልደውልለትም፣ ብሎክ ለማድረገው። አሁን በቀደም አንድ ሀበሻ ላጫወታቸው ከኢትዮጵያ ደወለልኝ። ሐኪም ነው፣ እዚህ ለትምህርት ይመጣል። ከዛ በኋላ ሰው ደወለልኝ፣ አርደዋልኝ። እሺ ብዬ እኔ ክፍል ሰጠው፣ እኔ አፓርትመንቴ ያዘጋጅቼለት ምናምን። እንደገና አንድ ጥያቄ ጠየቀኝ፣ ዋጋው ስንት ነው? ዋጋው ቼክ አድርጌ አፓርትመንት ውድ ነው አለኝ። እኔ እኮ በነፃ ላልኖረው ቤት ኪራይም ላስከፍለው አልነበረም እኮ እና እሱ ግን ፕላን ቢ አድርጓል ኦልሬዲ እና አስጨቃጨቁትም። ኧረ እባክህ ፕላን ቢ አለ እንዴ? እንደዚህ እኔ እኮ እንደዚህ አላወኩኝም ልረዳ ብዬ ነበር ብዬ ምንድን ነው ያደረኩት? ብሎክ ነው ያደረኩት። በቃ ጊዜን አላቃጥልም። አንድ ሰው አንተን ልረዳው ፈልገ እሱ ደግሞ መንገድ ላይ ከሆነ በቃ ማስወጣት ነው ያንሰው። በቃ ምን ያደርግልሃል? ያሴት በቃ ይሄ የትም ቦታ አንተ ላይፍ ስትሾርት ስለ አንድ ሰው ለመጨነቅ አንተ በቅንነት ብታደርግለት በቅንነት ስተኛ ያሰራው ያንተን ስራ ካላከበረ ሌላ ሰው ይሰራ ማለት ነው። እኛ ችግራችን አበሾች እንገናኝና ማህበረሰብ ጉዶ አብረ መኖር እንጀምራለን። ቡና አብረ መጠጣት እንጀምራለን። ከስራ ውጭ እንወጣና በኋላ ለመለያየት እንገባለን ይሆናል። እኔ ቢዝነስ አሴት እኔ አከብራለሁ። ካላከበርከኝ በቃ ያለው በጣም አመሰግናለሁ። ተመልሶልኛል። ቴንኪው። ዳዊት ቀጥል። እሺ አቶ ለማ እንዴት አመሹ? ጥሩ ጊዜ ነው የነበረን። የኔ ጥያቄ ምንድን ነው? ቅድም
ስለሚሰሯቸው መልካም ስራዎችም ሲያወሩ ነበር፣ የተለያዩ ሰዎችን ስለሚረዱበት ሁኔታ። በግል ህይወቴ የተቸገርኩበት ያለውን ነገር ነው በጥያቄ መልክ የምጠይቆት። ቢዝነስ አለኝ፣ እሰራለሁ። ለሌሎች በመትረፍ ለሌሎች በመኖር ሌሎችን በማንሳት ሌሎችን በማገዝ መካከልና የራስን ህይወት በመኖር ራስን በማቅናት ራስን በማንሳት መሀል ሰምታይምስ ልዩነቱን አጣዋለሁ እና ለሌሎች በጣም ለመትረፍ እየሞከርኩ አንዱ ፐርፐዝም ነው ብዬ የማስበውም ነገር ስለሆነ ነው። የተፈጠርኩበት ፐርፐዝ ሌሎችን ማገዝ ሌሎችን ማንሳት ነው ብዬም ስለማስብ ነው። ከዛ በኋላ ግን መልሼ በሌላ መልኩ ራሴን በጣም ስጎዳዋ ያለው የኔ ህይወት ቀና ሳይል ሌሎችን ለማገዝ መሄድበት ርቀት ይኖራል እና ያንን እንዴት ነው ባላንስ እያደረጉ እርሶ እስካሁን መልካም ስራዎችን ሲያደርጉ ሌሎችን ሲያግዙ የቆዩት? በዚህ ጉዳይ ላይ ትንሽ ነገር ቢሉ ብዬ አመሰግናለሁ። ይሄ መመሰለኝ ኤክስፔክቴሽን ነው። ከሰዎች ምንም አትጠብቅ። አንዳንድ ነገር ስታደርግ ለራስህ ለህሊና ስትላደርገው እንጂ ሰዎች እኔ ማናጀር አድርጌያቸው ሲሄዱ ቁልፉን ሲያሰጡኝ የሄዱ ሰዎች አሉ። ዲስአፖንት ያደረጉት ሰዎች አሉ። ግን ኤክስፔክቴሽን ሎወር ማድረግ ነው። ከሰው አትጠብቅ። አንተ ለራስህ ለአእምሮ የሚያስተሳስትን ነገር አድርግ እንጂ ሰዎች እንደዚህ ያደርጉልኛል ብለህ አትጠብቅ። እግዚአብሔር ይቆጥራል። ጥሩ ነገር ስራ፣ እግዚአብሔር ይቆጥራል። ለዛ ብዬ ነው የማምነው። እኔ ከሰዎችንም አልጠብቅም። እኔ እዚህ ከተማ ውስጥ ያረዳሁት ዘመድ አዝማድ ጓደኛ የለም። ግን አንዳንድ ሰፖንት የሚገላሙጥኝ ሰዎች አሉ ትንሽ ገንዘብ ስላቆምኩባቸው እና እነሱን ለዛ ሆነ ብዬ እኔ ሌላውን መርዳትና አላውቀውም። እና አንዳንድ ሰዎች እንደዛ ናቸው። ሂውማን ኔቸር የሰው ልጅ ተፈጥሮ ነው። ቴንኪው ለማ በድጋሜ የእሱ ጥያቄ በአንድ በኩል ሪፍሬሽ አደረገው። እኔ ለምሳሌ 100 ብር ፕሮፊት እየሰራ 100ውንም ሰፖርት ማድረግ ሌሎችን እንደማለት ማለት ነው። ወይም ለራስ ሳይቆሙ ሌሎችን ሰፖርት ማድረግ በጣም ሃይሊ ባላንሱን ያለፈ ማለት ነው። እንደዛ እሱን እንዴት ነው ባላንስ ማድረግ የሚቻለው? ሰዎች አይሮፕላን ላይ ስበር መጀመሪያ ምን እንደሚባለው አይሮፕላኑ ኦክሲጅን ቢያጣ መጀመሪያ ራስን አርገ ነው ከዛ በላይ ተጎን እርዳ የሚለው አይደል እንዴ? እንደዛ የሚባል አባባል አላቸው። እዚህ ሀገር አሁን አይሮፕላን ስበር ገና ቢነገርህ ኤርማስኩ ከወረደ መጀመሪያ ለብሰ ከለበስክ በኋላ አንተ ራስን ካዳንክ በኋላ ነው ተጎን ያለውን ሰው መርዳት የምችለው። እና ፕራክቲካል ላይፍ ደግሞ መጀመሪያ አንተ ራስን ማሸነፍ አለብህ። ሌሎችን ከመርዳት በፊት አንተ ራስህ በእግር መቆም አለብህ። ከዛ በኋላ ነው መርዳት የምችለው እንጂ ራስን የጎዳ ሌላውን መረዳለሁ ማለትማ የማይሆን ነገር ነው። በፍጹም አይሰራም። መጀመሪያ ራስን ማስቀደም አለብህ። ቤተሰብህን ማስቀደም አለብህ። አንተ የአንተን ህይወት ማስቀደም አለብህ መጀመሪያ። ግልጽ ስላደረግከው ቴንኪው፣ በጣም አመሰግናለሁ። ይወልካም። እሺ አቶ ለማ። እሺ ቢኒያም። እሺ መልካም ቀኖችንም ጋሽ ለማን አመሰግናለሁ። ለጋሽ ለማ ያለኝ አንድ ጥያቄ እንግዲህ እርስዎ ካሉት ረጅም የቢዝነስ ኤክስፒሪየንስ አንጻር እንደው ከእርስዎ ስር ከሚሰሩ ሰራተኞች ወይ ደግሞ የተለያዩ ስቴክሆልደሮች ጋር የሚኖሩት ተግባቦት ኮሚኒኬሽን ምን ይመስላል? አንዳንዴ በስሮ ስር ያሉ የተለያዩ ስታፎች ኤክስፔክቴሽን ሚት በማያደርጉበት ጊዜ ምክንያቱም የተለያየ በተለይ በሆነ ታይም ፍሬም ውስጥ የሆነ ነገር ዴሊቨር እንዲያደርጉ ኤክስፔክት ያደርጋሉ እና እንደ አንድ ካምፓኒ ማለት በዚያ ኤክስፔክቴሽን ሚት በማይደረግበት ሰዓት ላይ የሚኖሩት ኮሚኒኬሽን እና ያን ነገር ማኔጅ የሚያደርጉበት ሚንስ ምን ይመስላል? ኦኬ እኔ አንድ የምለው ነገር አለ። ሰራተኞች ናቸው እዚህ መስሪያ ቤት ውስጥ ካለኔ በስተቀር ሁሉም ተቀያሪ ነው እላቸዋለሁ። ናሴት የሆነ ነንበር አለ አይደለ? ነገሩ ሚት ካላደረገ ትሸኘዋለህ። በቃ እኔና ባለቤቴ ብቻ ነው እዚህ ካምፓኒ ውስጥ ማንቀየረው እንጂ ሁሉም ተቀያሪ ነው እላቸዋለሁ። አለ አይደለ? አንድ ነገር ሰጥተው ካልሰራ በቃ ትሸኘዋለህ። ይሉኝታ የሚባል ነገር አያስፈልግም። አንዳንድ በጣም ጎበዝ ሰራተኞች አሉ፣ ከልባቸው የሚሰሩ እስከ ማታ ድረስ አምሽተው የሚሰሩ ሰዎች አሉ። አንዳንድ ደግሞ ገና ሰዓቱ ሲሞላ ሮጦ ወደ ቤቱ መሄዳለ። ሁሉንም እንደ ጸባዩ ትይዛለህ። እኔ አሁን ለምሳሌ አንድ ሰራተኞች ነበሩኝ። አንዳንዱ 40 ሰዓት ሰርቶ የ20 ሰዓት ስራ አይሰራም። አንዳንዱ ደግሞ 20 ሰዓት ሰራው የ40 ሰዓት ስራ የሚሰራ ሰው አለ። እነኛ ሰዎች በደንብ አድርጌ ይዛቸዋለን። በደንብ አድርጌ ነው የሚይዛቸው። ለምትል ከእነሱ ጋር በዚህ ጋር ወጣ በዚህ ጋር ከማለት ይልቅ ስራው ተግባራቸው ጥሩ ስለሆነ በቃ እነዛ ታደርጋለህ፣ ትጠቀማለህ እንጂ
ሰዎች ኤክስፔክት ሚት ካላደረጉ በቃ ማይ ፋሚሊ ዮር ፋሚሊ ማለት አንተን ህይወት የሚጎዳ ከሆነ መሸኘት ነው፣ አያስፈልግም። እሺ የእኔ ጥያቄ ምንድን ነው? አብዛኛው ሰው ያው ቢዝነስ ኦነር እንድንሆን ወይም ደግሞ የግላችን ቢዝነስ እንድንጀምር ይመክራል። ሁሉም ሰው ያው የራሱን ቢዝነስ ለመጀመር ነው የሚያስበው እና ሁሉም ሰው ቢዝነስ ኦነር የሚሆን የሚችልበት ሚንስ አለ ወይ ከሚለው እና ያው በእርግጥ በአንድም በሌላ መንገድ ተመልሷል ይሄ ጥያቄ እና ያው ሁሌም ደግሞ ተቀጥሮ መስራት አዋጭ እንዳልሆነ እኔ ራሴ ያውቀዋለሁ። ተቀጥሬ ምናምን ነው እየሰራው ያለሁትኝ። የራሴንም ቢዝነስ መጀመር እንዳለብኝ አምናለሁኝ። ነገር ግን ያው የራስን ቢዝነስ ለመጀመር ኮንሲደር መደረግ ያለባቸው ሪኳየርመንቶች ቤዚክ የሆኑ ስቴፕ ባይ ስቴፕ ቢነገረን ከልምድም አንጻር ምንም ልምድ ከሌለው እና ኤክስፖጀርም ከሌለው ሰው አንጻር ይህን እንዲነገረኝ ነው። አመሰግናለሁ። ግን ይኸውልህ አንደኛ ድሮ ኢትዮጵያ ውስጥ አባባል አለ፣ 50 አለቃ ሆነ መኖር ከፈለግ ዕድሜ ልክ መኖር ትችላለህ፣ ጀነራል መሆንም ትችላለህ። ያንተ ጥረት ነው አይደል? ያንተ ጥረት ነው፣ አንተ መገለባበጥ ነው እንጂ እርግጥ ምንም ይሄ በዓለም ላይ የተመሰከረ ነገር ነው። ለሰው ተቀጣሪ ሆነ የትም ቦታ አትደርስም፣ ዕድሜ ልክን የትም አትደርስም። ሁልጊዜ ተቀጣሪ ሆነ ነው። የአንድ ቀን ያ ካምፓኒ ሲፈርስ አንተንም ይሸኘዋል አለ እና ያው ማይንድ ሴት በቃ ማይንድ ሴት ነው። እኔ ቢዝነስ ማን ሆኜ እኖራለሁ፣ በሰው ቁጥጥር ስር መቆጣጠር አልፈልግም። እኔ አሁን የትልቁ ፊሎሶፊ የነበረው አንድ ጊዜ አንድ ኮርፖሬሽን ሲሰራ ቫኬሽን ወር ሄዳለሁ ኢትዮጵያ ስላት እዛ ከሆነ ማባረራለሁ አለች። እንደማባረር ብዬ ሄድኩኝ። እኔ ሰው ህይወቴ እንደዛ እንዲቆጣጠረው አልፈለግኩኝ። ተመልሼ መጥቼ የራሴን ቢዝነስ ጀምሬ ቀጠልኩኝ። አሁን የራሴን በራሴ ነው። ከፈለግ 3 ወር አርፋለኝ፣ ከፈለግ 1 ወር አርፋለሁ። ማንን የምጠይቀው ሰው የለኝም አለ አይደለ? እና የቢዝነስ አድቫንቴጅ ያ ነው። ዩቱብን እየተጠቀመ ወጣቱ በጣም ለየት ያለ ወጣት ነው የመጣው። የታዘብኩት በእኛ ጊዜ የነበረው ትምህርት ቤት ይማራል፣ መንግስት ስራ ይመድበዋል፣ በቃ ይኖራል። የአሁን ወጣት ግን ራሱ ስራ ፈጣሪ እየሆነ ነው አለ አይደለ? እኔ አሁን ለምሳሌ አንድ ጊዜ አንድ ጨዋታ ላጫወትሽ። አዲስ አበባ መጥቼ ሲሸልስ ብትባል ከተማ ሄድኩኝ፣ ሀገር ብትባል ሄድኩኝ እና ለረፍት ለ1 ሳምንት ሄጄ አንድ ወጣት ልጅ አገኘሁት። ለሃኒሙን መጥቶ ከተማ ውስጥ ይዞራል። ለምን እንደምትዞረው ስለው እንደ ካሊስ አይነት ሸስ ለመክፈት ፈልጌ ነው አለኝ። በጣም አደነቅኩት። አይዲያውን ኢትዮጵያ የሆነ አይዲያ ሌላ ቦታ ሄዶ ሬፕሊኬት ለማድረግ አለ ሀሳቡ ራሱ አደነቅኩት። በቃ እኛ ያደግንበት ብሔረሰብ እኔ ያደግኩበት ጊዜ ተቀጥረህ መስራት ነው እንጂ ለሰው መስራት ለራስሽ መስራት የለም። እና እኔ አሁን ኢትዮጵያ ውስጥ ያለውን ሁኔታ አላውቅም፣ ግን ከጊዜው ጋር መለወጥ አለብሽ። ቴክኖሎጂን በመጠቀም ማደግ መቻል አለብሽ። አሁን ብዙ ገንዘብ የሚሰሩት የሚገነቡ ሰዎች አይደሉም፣ በቲክታክ ምናምን የሚጠቀሙ ሰዎች ናቸው ኢትዮጵያ ውስጥ አሁን እያደጉ ያሉት። እና አሁን ለምሳሌ ራይድ መሰረተችው ልጅ ጎበዝ ነች። እዚህ ሀገር መታየች፣ ኢትዮጵያ ሄዳ ኮፒ አድርገው ጀመረችው። በቃ እነዚህ ሰው አሁን ራይድ ኦፊስም ያለው አይመስለኝም ከአንድ ቢሮ በላይ፣ ግን ትልቅ ኢትዮጵያ ሳለ የሚባል ካምፓኒ ነው አለ። ፋብሪካ ያላቸው ምን የላቸው በትንሽ ቴክኖሎጂ ተጠቅመው እንትን ነው። እና አሁን ለምሳሌ እኔ 60 ዓመቴ ሊመጣ ነው አሁንና ቴክኖሎጂ ላይ ያለኝ እውቀት በጣም ብዙ አይደለም። ግን አሁን ሰሞኑን አንድ ነገር መስራት ፈልጌ ኢንስታግራም ላይ ማስታወቂያ ያደረኩኝ እየሰራሁ ነው ያለሁት። እና ቴክኖሎጂን መጠቀም መቻል አለብሽ አረደ ከጊዜው ጋር ከቻፕ ማድረግ አለብሽ። እሺ በጣም አመሰግናለሁ ሰለሞን። በጣም አመሰግናለሁ። እሺ ተመስገን ቀጥል። የእኔ ጥያቄ ምንድነው? አሁን ብዙ ጊዜ እነዚህ ተቀጣሪዎች ስንሆን ሀሳቡ ይኖረናል ማለት አሁን እንደዚህ ቢዝነስ ክሬት ለማድረግ ሀሳቡ ይኖረናል። ግን ምንድነው አንዳንድ የምናስባቸው ነገሮችን ለማድረግ ከኋላ እርሾ ነው የሚባለው ነገር አለ አይደለ? ለምሳሌ ስራዬን ብለቅ ስራ ትቼ ስራ ለቅቄ ሌላ አዲስ ስራ ክሬት አድርጌ ልስራ ብሎ ቢያስብ ያ ሰውዬ ቤተሰብ ወይም የሚኖርለት ቤተሰብ ይኖራል እና ያንን ችግር ውስጥ ከታለሁ ለጊዜውም ምንድነው ሊቸግረኝ ይችላል ብሎ እንትን ፍርሃቻ ነገር አለና ያን ነገር እንዴት ማድረግ ይቻላል? ማለት ሀሳቡ ይኖራል ግን
በቃ ያው ከዚህ ከቅጥር ነገር ለመውጣት ግን ያ ነገር ሸብቦ ይዘናል። ይሄን እንዴት ማድረግ ይቻላል ብዬ ነው። እኔ ግን ማለት ነው እኔ ፋርማሲስት ታፌ ሲጀምር ሬጉላር ስራ ነበረኝ። በፓርታይም እየሰራው ከሬጉላር ስራ የበለጠ ገንዘብ እየሰራው ገና ለገና ተቀጣሪ ሜንታሊቲ ስላለኝ ስራዬን ለመልቀቅ ፈርቼ ነበር። ምን ሆናለሁ ምናምን ብዬ ግን አትሳ ፖይንት ማቆም አለብህ። በቃ ኖ ይሄ ከዚህ የተሻለ እኮ መስራት ትችላለኝ፣ ምንም አይደለም፣ ተመልሼም ይሄን ነገር እኮ አገኘዋለሁ ብለህ መራመድ መቻል አለብህ። እኔ ይሄን ኤክስፔሪንስ ነበረኝ። እኔ 2000 ላይ ደህና ገንዘብ እየሰራው በቢዝነስ እየሰራው ስራዬን አልለቅም ብዬ በስንም እየሰራው ነበረ ፈርቼ። በቃ ይሄ አስተዳደግም አይደለም ኢትዮጵያ ያደግንበት ባለ ፍራቻም ነገር አለ። እሱን ካላቆም የትም መራመድ አችልም እና ከዛ መውጣት መቻል አለብን። እሺ ወንድሜ። እሺ እሺ እሺ፣ አመሰግናለሁ አቶ ለማ። እሺ እሺ፣ እናመሰግናለን። ግን ባለፈ አንድ ጥያቄ ቢጠይቆት ደስ ይለኛል። እሺ። ምናልባት ካልደከሙት ባለፈው በጎ አድራጎት የተለያዩ ማህበረሰብ ይደግፋሉ ኢትዮጵያ ውስጥ እና ለእሱ ማህበረሰብ መደገፍ አስፈላጊ የሆነው ለምንድን ነው? ወደፊትስ ምን አይነት አሻራ ጥለው ማለፍ ይፈልጋሉ? ሌላው ደግሞ ለትውልዱ ወይም ለወጣቱ ምን አይነት ምክር ነው የሚሰጡት? ወጣቶች ሊያስወግዷቸው የሚችሉ ማስወገድ ያለባቸውስ ነገሮች ወይም ዋና ዋና ስህተቶች ናቸው ብለው የሚያስቡት ምንድን ነው? ኦኬልሽ አንድ ዶክተር ቤንሰን የሚባል አንድ ጃራብኪን አስተማሪ ሐኪም የነበረ ሰው ያን ነገር የተናገረው ነገር አለ። ህይወት ሁለት መንገድ ነው ያለው። የመጀመሪያ 30 ዓመቶችን ደክመሽ ጥረሽ የቀሪ ህይወትሽን ደስተኛ መሆን ትችያለሽ፣ ወይ ደግሞ ፈርስ 30 ዓመቶች ተንዘላዝለሽ እድሜ ልክሽን እየተቸገርሽ መኖር ትችያለሽ። ሁለት መንገድ ነው ያለው። በቃ 30 ዓመቶችን ለፍተሽ ፒኤችዲሽን ሰጥተሽ ነግደሽ መብለክ አድርገሽ ቀሪ ህይወትሽን ደስተኛ መሆን ትችያለሽ፣ ወይ ደግሞ ከመጀመሪያ ዝም ብሎ እየተንዘላዘልሽ 30 ዓመት ተንዘላዘልሽ 30 ዓመቱ ከዛ በኋላ እየተንዘላዘልሽ ትኖራለሽ ማለት ነው። እና ህይወት ሁለት መንገድ ነው ያለው። በቃ ብዙ ሰው ማይገነዘበው ይሄን ነው። 40 ዓመቴ ሲሆን እሰራለሁ ምናምን እያለ እድሜ ልኩን ይጨርሳል። እንደዛ መሆን አትችይም ነው። ሌላ ደግሞ ሁለተኛው ጥያቄ ለበጎ አድራጎት ላልሽኝ ነገር ህይወት መጽሐፍ ቅዱስም የሚለው እኮ እግዚአብሔር ብዙ ከተደረገለት ሰው ብዙ ይጠበቃል ነው የሚባለው አለ። የሰውን ህይወት መለወጥ ቀላል ነገር አለ። ምን ያህል ባለፈው ሀረር ሄጄ አንድ የኦርቶዶክስ ቤተክርስቲያን የሚያሳድጋቸው ልጆች አሉ። ውሃ አስገባዋላቸው እና የልጆቹ ደስታ እኔ እስካሁን ድረስ ፊት ላይ ያለ ከዛ የበለጠ ምን አለ? አንቺ እግዚአብሔር አንድ ነገር አድርጎልሽ ሌላ ሰው ማድረግ መቻል ትልቅ ነገር ነው። እኔ በዛ በጣም አምናለሁኝና ሁላችንም በቀን 3 ነው የምንበላ፣ ከዛ በላይ አንበላም። ልጆች ደህና ቦታ ከደረሱ ህይወትሽ ከተስተካከለ ሌላውን ህብረተሰብ ደግሞ መደገፍ ተገቢ ነው አለ ብዬ አምናለሁኝ እኔ እንደዛ። እሺ፣ ለነበረን ቆይታ እጅግ አድርጌ በጣም ነው የማመሰግነው። እንዳደከም ገባነ እናንተ ማክበራችሁን ስለጠራችሁ እኔን የኔ ምክር ለመናገር እድሉ ስለሰጣችሁ አመሰግናችኋለሁ። በጣም በጣም ነው የማመሰግናችሁ። እሺ፣ ክብረት ይስጥልን። እንግዲህ ወደፊትም ያው የኛው ቤተሰብ ነው በምንፈልገው ሰዓት ማስቸገራችን አይቀርም። እሺ፣ መልካም እድል ለሁላችሁ፣ መልካም እድል እመኝላችኋለሁ። እሺ እሺ፣ ቴንኪዩ ለማ። በጣም ለምን አንድ ነገር ልንገራችሁና ልሄድ። እሺ፣ ህይወት ይኸውልሽ እኛ ሰው ልጅ ሆነን ከተደረገልን ይልቅ ያልተደረገልን ነገር ነው ምናየው። እግዚአብሔር ያደረገልን ነገር ሳይሆን ያልተደረገልን የጎደለንን ነገር ነው ምናተኩረው። ያ ደግሞ እንደዛ ካረግሽ ህይወት በጣም ከባድ ነው የሚሆነው። እኔ አሁን በቀደም ኒውዮርክ ነበርኩኝና ወርልድ ካፕ የዓለም ዋንጫ ገባኝ፣ ሊጎችን ይዤ ገባኝና ቁጭ ብዬ ስመለከት እዛ መግባቴን አይደለም ያየሁት። እኔ ቁርንጮ ከሀረር ከድሃ ቤተሰብ የመጣው ሰውዬ እዚህ አሜሪካን ሀገር መጥቼ እንደ ሰው ትኬት ገዝቼ ገባን ብዬ ራሴን እግዚአብሔርን ያመሰግንኩትና እግዚአብሔር ያደረገልንን ነገሮች ሁሉ ነገር ካመሰገን ይጨምርልናል። ኮምፕሌን ካረግን ደግሞ ህይወታችን ጥሩ አይሆንም። እና እኔ ለሰዎች መክራቸው ነገር ትንሹ ነገር ጠዋት ምንና አንቺ ጠዋት መነሳታችን ከእንቅልፍ ራሳችን መነሳታችን ትልቅ በረከት። ጥቁሮች ምን ይላሉ? ይዘገን ከመሬት
እስከተነሳው ድረስ ደስተኛ ነኝ ይላሉ። እና እንትን በሉ በቃ እግዚአብሔርን አመስግኑ። እግዚአብሔር ካላረገልን ይልቅ ብዙ ያደረገልን ነገር አለ እና ያንን ሁልጊዜ ህይወታችሁ ሞት አድርጉት። የተደረገልን ነገር ብዙ ጥሩ ነገር አለ። በህይወት መተንፈስ መቻላችን ራሱ ቀላል ነገር አይደለም እና መልካምን ለሁላችሁም እመኝላችኋለሁ። ስላከበራችሁኝ አከብራችኋለሁ። ታንኪዩ